if hard take interview ያው እንግሊዘኛው ትንሽ ልክ ነው ኦልሬዲ ኢንተርቪው ከቪዛ ባኑ በፊት እስቲ ከተረዳን hard take interview at consulate and already interview is accepted before አፌክት ያደርገኛል ወይ ነው ቪዛ ማለት መሰለኝ ባንዳ ተፈቶ ክሊርሊ ከተረዳሁት ይሄን እንግሊዘኛ እያለ ያለ ይመስለኛል ቆንስላ ላይ ኤምባሲ ላይ ኢንተርቪው አድርጌያለሁ እና ስቲል ኢምፓክት ከገዳው በፊት ኢምፓክት ከጃንዋሪ 21 በሳይሆን ቪዛ ካላገኘክ የስ እሱ ላይ አፕላይ ይሄን የጻፈው ሰው ላይ አፕላይ ይሆናል ማለት ነው ምክንያቱም ከጃንዋሪ 21 በኋላ እነሱ ምንም አይነት ቪዛ ኢሹ አያደርጉም አክሴፕትድ ኤንድ ኮምፕሊት ተብሎ ኢንተርቪው የሚጠብቅስ እንዴት ሊሆን ነው ኢንተርቪው ላይ ይጠሯቸዋል ይገባሉ ፕሮባብሊ ወይም ደግሞ አስቀድሞ ኢንተርቪው ሊሰርዙባቸው ይችላል ግን ከገቡ ቅድም እንዳልኩት አድሚኒስትሬቲቭ ፖዝ አለ ብለው ድጋሚ እንጠራቸዋል የሚል ሌተር ጽፈው ነው የሚሰጧቸው ይሄ እንኳን ከቀድሞቹ ጋር የተመሳሳይ ነው ያው ማመን የሚያቀጥ ስለሆነ ነው የሆነ ያለው ነገር ሰው እየጠየቀ ያለው ይመስለኛል ስለዚህ ፋሚሊ ቪዛ ጭምር ነው የማይቻለው እስኪ ያስረዳኝ ባሌ ዜጋ ሆኖ የጀመርነውንም ነው የሚያስቆመው ባሌ ዜጋ ሆኖ እየጠበቅን ጭምር ነው ፋሚሊ ቪዛ ሁሉ ነው ያስቆሙት ያው ቅድም የመለስከው ምናልባት ክላሪቲ ለመፍጠር እዚህ ጋር ይሄ አሁን ያለው የ75 ሀገሮች ላይ የተደረገው የኢሚግራንት ቪዛ ስቴት ዲፓርትመንት ብቻ የሚመለከት ከዚህ በፊት ቅድም እንደተናገርኩት የነበረው ገዳ ዩኤስሲአይኤስ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ላይ ያለ የኢሚግሬሽን ኤንድ ሲቲዝንሺፕ ኤጀንሲን የሚመለከት ነበር ያሁኑ ግን ስቴት ዲፓርትመንት ብቻ ያወጣው ስለዚህ አንድ ሰው አሜሪካ ውስጥ ከመጣ በኋላ ወይም አሜሪካ ኦልሬዲ ካለ ወደ ግሪን ካርድ ሂደት ውስጥ መሄድ ይችላል እስካሁን የቆመ ነገር የለም ከኢትዮጵያ ያለሆኑት ማለት ነው ከኤርትራ ለሆኑት የተለየ ነው እነሱ ስቲል ፋይል ማድረግ ይችላሉ ግን ውሳኔ አይሰጥም ያቆሙታል ፖዝ አድርገው ሪቪው ያደርጋሉ ኬዞቹ ማለት ነው ለኢትዮጵያን ግን አሁን ፕሮሰስ እያደረጉ ነው ቢያንስ ሪኩዌስት ፎር ኤቪደንስ እየደረሰን ነው ላስት 3 days አፕላይ ስናደርግ አክሴፕት ያደርጋሉ ፕሮሰስ ያደርጋሉ እንግዲህ የምናየው ነው ኢንተርቪው ጠርተው ግሪን ካርድ ኢሹ ያደርጋሉ ገና ጃንዋሪ 21 መቼ ነው ዓርብ ዕለት ነው የሆነው አይደል ሐሙስ ወይ ረቡዕ የነበረው ጃንዋሪ 21 ስለዚህ የምናየው ነው የሚሆነው እስቲ 1-3-4 ወር ይሆናል ግሪን ካርድ እኔም ያቆመ አይመስለኝም እንደዚህ አይነት ምንም አይነት ሬጉሌሽን ሚሞ ኦር ኢንተርናል ዳይሬክቲቭ አልወጣም ከወጣ ያን አናውንስ የምናደርግ ነው የሚሆነው አሁን ባለው እውቀታችን ሌቨል የምንገልጸው ነገር ዩኤስሲአይኤስ ፕሮሰስ ማድረጉን አላቆምም ኢትዮጵያ ወይም ደግሞ ኢትዮጵያኖች ሆነው የኢትዮጵያ ፓስፖርት ይዘው በኢትዮጵያ ፓስፖርት ፕሮሰስ እያደረጉ ከሌላ ሀገር ከሆነ ግን እነሱ ሁሉ ፖዝ ሆኗል ለጊዜው ቆሟል ቅድም የኤርትራኖች ያልከው ከዚህ ጋር የሚሄድ ነው ወይስ ቀድመው እንግዲህ ኤርትራኖችን መጀመሪያ ነው ያካተቱት ጁን ላይ በወጣው ጁን 2025 ላይ በወጣው ዳይሬክቲቭ ነው ኤርትራኖችን ያካተቱት ወደ 19 ሀገሮች መጀመሪያ አካተው ነበር ከዛ ተጨማሪ ሌላ ሀገሮችን አካተቱ በአጠቃላይ 39 ሀገራት ሆኑ አሁን ደግሞ 75 ሀገራት ደርሰዋል እንግዲህ ከአፍሪካ 10 ሀገራት ሲቀሩ ሁሉም ተከልክሏል ወይም ደግሞ አትሊስት የኢሚግራንት እና ነን ኢሚግራንት ቪዛ ውስጥ ወደ 40+ ሀገሮች አፍሪካ ውስጥ ተካተዋል እሺ ይሄ ደግሞ ከዲቪ ጋር የተያያዘ ነው ውድ እህታችን የዲቪ 2026 ተስፋ አለው ወይስ እርግፍ አድርገን እንርሳው እኔ ከምኖርበት ሀገር ወደ ሀገሬ ገብቼ ልጄንም ጭምር ስላካተትኩኝ ኢንተርቪው ሎኬሽን ኢትዮጵያ ስላረኩኝ ስራዬን ትቼ ብመጣ ከበር መለሱኝ እና ቀጣይ ተስፋ አለው ወይ እባክሽን ሹክ ወይ አረ ነው እንግዲህ ዲቪ ደርሷታል ማለት ነው አይደለ እያለች ያለችው መቼስ አንድ ሰው ዲቪ ሳይደርሰው ዲቪን ብቻ ተስፋ አድርጎ ኢትዮጵያ ሄደ አሜን አንዳንድ ጊዜ ሰርፕራይዝ ያደርገኛል ዲቪ ማለት በጣም ብዙ ሺህ ህዝብ የሚሞላው ነው እና ሰዎች ሪሊ ይደርሰኛል ብለው እኔን ይመለከተኛል ይላሉና አይ ዶንት ኖ ደርሷት ከሆነ የ2026 ደርሶኛል እያለች ከሆነ አላቅም እያለች ያለች ነገር ግን የስ አሁን ዲቪ ኦልሬዲ አይደለም እሷን ፕሮሰስ ላይ የነበሩትን ሁሉ ነው ያስቆመው ትዝ ካለሽ ፖርቹጊዝ ሲቲዝን የነበረው ሰውዬ ብራውን ዩኒቨርሲቲ ላይ ሄዶ ጥቃት አድርሶ 2 ተማሪዎችን ገሎ ነበር ያ እሱ በዲቪ ነበር የመጣው ከዚህ በፊት ኤፍ1 ስታተስ አሜሪካ ውስጥ መጥቶ ተምሮ እንደገና ፖርቹጋል ከሄደ በኋላ ዲቪ አግኝቶ በዲቪ መጥቶ ነበርና ትራምፕ በፈርስት አድሚኒስትሬሽንም ላይ ለዲቪ ያለውን አነስተኛ ወይም ኔጌቲቭ አሉታዊ ፍላጎት ገልጾ ነበር ይሄን ኦፖርቹኒቲ ሲያገኙ ወዲያውኑ የዘጉት ዲቪ አሁን አድሚኒስትሬቲቭ ፖዝ ላይ
ማስወገድ አይችሉም ዲቢን። ምክንያቱም ኮንግረስ ነው ያቋቋመው። ኮንግረስ ማለት የህግ አውጪው ነው ያቋቋመው እና ዲቢን ከዛ መሰረዝ የኮንግረስን ይሁንታ ይጠይቃል፣ አፕሮቫል ይጠይቃል። ስለዚህ ፕሬዚዳንቱ ያለውን ኤግዚኪቲቭ ኢመርጀንሲ ፓወር ነው የተጠቀመው ማለት ነው። ናሽናል ሴኩሪቲን እንደ ሪዝን ጠቅሶ ለጊዜውን ያስቆሙት። እንግዲህ ከ3 ዓመት በኋላ ሌላ የዲሞክራት ፕሬዚዳንት ከመጣ ነው ከመጣ ሜይ ቢ ወደ ቀደሙ ይመልሰዋል የሚል እምነት አለ። እሺ እንግዲህ በዚህ አንድ ሳምንት ውስጥ ብቻ ከስደተኞች ጋር የተያያዙ የተለያዩ እርምጃዎች እየተወሰዱ ስለመሆኑ ከአንተ ማህበራዊ ገጾች በተለይ በደንብ መረዳት ይቻላል። ለምሳሌ በዌልካም ኮርፕስ የመጡ ስደተኞችን ለኢንተርቪው በሚል እየተጠሩ እየታሰሩ ስለመሆኑ እና ሌሎችንም እስኪ ምንድን ናቸው በዚህ አንድ ሳምንት ጎልተው የወጡ ከስደተኞች ጋር የተያያዙ ጉዳዮች የሚለውን። እንግዲህ አሁን ሚኒሶታ ላይ አንድ ኦፕሬሽን ጀምረዋል። የኦፕሬሽን ወደ 5600 አፕሮቭድ የሆኑ ሪፊጂዎችን እንደገና ሪቪው የማድረግ ሂደት ነው። በዋናነት እነዚህ ሪፊጂዎች በዌልካም ኮርፕስ የመጡ ሰዎች ናቸው። የባይደን አድሚኒስትሬሽን ትዝ ካለሽ እንደመጣ አንዱ ያወጀው 5 አሜሪካ ውስጥ ሆነው አንድ ሪፊጂን ስፖንሰር ማድረግ ይችሉ ነበር። በዛ ሂደት የመጡ ሰዎች ነበሩ እና እነሱን በጠቅላላ አፕሮቭድ ሆነው የመጡትን እና ግሪን ካርድ የሌላቸውን። ምክንያቱም አንድ ሪፊጂ አሜሪካ ውስጥ ከገባ በኋላ 1 ዓመት ሲሞላው ወደ ግሪን ካርድ ስታተስ መሄድ ይችላል። ግዴታው አይደለም ግን መሄድ ይችላል። ብዙ ሰዎች ግዴታችን ካልሆነ ብለው ይቀመጣሉ። ከገንዘብም ማነስ ሊሆን ይችላል፣ የሎየርም አገልግሎት ስላላገኙ ሊሆን ይችላል። አሁን የትራምፕ አድሚኒስትሬሽን ምንድነው እያለ ያለው እንግዲህ ለማሰር እየተጠቀምበት ያለው አርጊመንት ምንድነው? ፌዴራል ፍርድ ቤቶች ላይ በምናስገባው ሄቢስ እነሱ የሚሰጡትን መልስ እያየን ነው እና አንድ ሰው በሪፊጂ አሜሪካ ውስጥ መጥቶ በ1 ዓመት ጊዜ ውስጥ ወደ ኤልፒአር ወደ ፐርማነንት ሬዚደንሲ አፕሊኬሽን ካልገባ ሊጋሊ አድሚት አይደለም እያለ ነው። ከዚህ በፊት የነበረው የፌዴራል ፍርድ ቤትም ትርጉም እንደገና የቦርድ ኦፍ ኢሚግሬሽን አፒልስ ይሄን ህግ የተረጎመበት መንገድ የተለየ ነው። አንድ ሰው በሪፊጂ ሲመጣ አሜሪካ ውስጥ ኮንዲሽናል አድሚሽን አለ። ኮንዲሽናሊ አክሴፕት ተደርጓል። 1 ዓመት ከቆየ በኋላ ደግሞ ወደ ኤልፒአር ወደ ግሪን ካርድ መሄድ ይችላል። የዛኔ ሰከንድ አድሚሽን አለው። ሰከንድ አድሚሽን አላገኘም ማለት ኮንዲሽናል አድሚሽኑን ያጣል ማለት አይደለም። ሪፊጂ ስታተሱን ያጣል ማለት አይደለም። ዲኤችኤስ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ግን አሁን ለማሰር እየተጠቀምበት ያለው በ1 ዓመት ውስጥ ወደ ኤልፒአር ያሌቡ ሰዎች በጠቅላላ ከእንደገና ኬዛቸው ሪቪው መደረግ አለበት እያሉ አክቹዋሊ ያን አይደለም እያደረጉ ያሉት፣ ያስራሉ። ሪሙቫል ፕሮሲዲንግ ውስጥ ነው እያስገባቸው ያሉት። ጥሩ ፓርቱ ሁሉም የፌዴራል ኮርቶች እነዚህ ሰዎች እንዲለቀቁ እያዘዙ ነው እስካሁን ባለው ማለት ነው። ላስት 2 ዊክስ ውስጥ በዚህ ሂደት ውስጥ የመጡ 3 ኢትዮጵያውያን ታስረው ነበረ። 2ቱ ተፈተዋል። አንዱ እስካሁን እንደታሰረ ነው ያለኝ መረጃ። ይሄ እንግዲህ እኔ የማውቀው ነው። ከዚህ በላይ ሊሆን እንደሚችል እጠብቃለሁ። የዌልካም ኮርፕስ ላይ አሁን ላይ 5600 አካባቢ ሰዎች ሚኒሶታ ውስጥ የሚገኙ ላይ ነው ትኩረት የተደረገው። ዴፊኒትሊ አሁን ሌሎች ስቴት ላይ ይመጣሉ። ኢትዮጵያኖች በዚህ አፕሮቭ ተደርገው የመጣችሁ እና እስካሁን ግሪን ካርድ ያላገኛችሁ ሰዎች እኔ ሲሪየስሊ በመክራችሁ በፍጥነት ሎየር ያዙ። ምክንያቱም ዲፍረንስ ላይ አሁን ያልተፈቱትን ኢትዮጵያኖች ስንመለከት አንደኛው የያዙት ሎየር ገና ከሚኒሶታ ሳይወጣ ፔቲሽን አላስገቡለትም። አክቹዋሊ እኛን አድቫይዝ አድርገውን ነበረ፣ መያዝ ስላልቻልን ነው ኬዛቸውን በሰዓቱ። ግን አንዱ አድቫይዝ ያደረግናቸው በአስቸኳይ ሄቢስ ፔቲሽን የሚያደርግላቸው ሎየር እንዲይዙ ነበረ እና ይሄን መመክራችሁ ለሌሎቻችሁ ምንድነው በአስቸኳይ ከአሁኑ መዘጋጀት ጥሩ ነው። ለምሳሌ አሁን ሌትስ ሴይ ሜሪላንድ ላይ ብትታሰር አንድ ሰው ወይም ቢታሰር አንድ ሰው ከዛ በፊት ሄቢሱን ያዘጋጀለት ሪት ኦፍ ሄቢስ ፔቲሽን ኮርፐስ ፔቲሽን ይባላል። ያን ሬዲ አድርገው ካላዘጋጁና ኢሚዲየትሊ በሰዓታት ውስጥ ያን ፋይል ማድረግ ካልቻላችሁ ዲስትሪክት ኮርት ላይ ፌዴራል ኮርት ላይ ወደ ቴክሳስ ሊወስዷችሁ ይችላል። ዋንስ ቴክሳስ ላይ ከሄደ አንደኛ ቴክሳስ ላይ አሁን ላይ ያሉት ሎየሮች ኦልሞስት ሁሉም ፓክድ ናቸው። ከመጠን በላይ ነው ክላይንት እየያዙ ያሉት፣ ከአቅማቸው በላይ ነው እየሆነ ያለው። ሁለተኛ ሌሎቻችሁ ቴክሳስ ላይ አድሚሽን እስከሚያገኙ ማይ ቴክ ታይም። ምክንያቱም ይሄ ፌዴራል ኮርት ነው፣ የኢሚግሬሽን ኮርት አይደለም። የኢሚግሬሽን ኮርት ላይ ቢሆን ኢዝሊ አክሴፕት መደረግ ይችላሉ፣ ኦልሬዲ ፕራክቲስ ያደርጋሉ። ሶስተኛ የቴክሳስ ኮርት 5ኛው ሰርኪት ነው። ፕሬሲደንስ የላቸውም በዚህ ደረጃ ጠንካራ እና መንግስትን በአብዛኛው ፌቨር የሚያደርጉት። እዚህ ቴክሳስ ላይ
ጥሩ ሪሊፍ እናገኛለን ማለት ከባድ ሊሆን ይችላል። ኦልሬዲ ይዘናል። ስለዚህ ከስቴታችሁ እዛው ካላችሁበት በተለይ ሞስት ሊበራል ስቴት ላይ ብሉ ስቴት ላይ ያላችሁ ሰዎች ከዛው ሳትወጡ ወዲያ ፌዴራል ፍርድ ቤት ላይ ዲኤችኤስን መክሰስ የሚችሉበትን መንገድ ማሰብ ከአሁኑ መዘጋጀት ጥሩ ነው። በተለይ ዌልካም ኮርስ ላይ ያላችሁ ሜቢ ኢን ዘ ፊቸር አፕሩቭድ አሳይለም ላይም እና ወደ ኤልፒአር ያልሄዱ ሰዎች ላይ ሊመጡ ይችላሉ። እስካሁን ምንም ኢንዲኬሽን የለም፣ ግን ሊሆን ይችላል። ያንንም ኤክስፔክት ማድረግ ጥሩ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ